በዛሬው ክፍል የናታንና የፂ አባት ማረፋቸው ተሰማ። በጣም አስደንጋጭ ነበር። ናታን ሲሰማ መሬት ነበረች የከዳችው። በጣም ደንግጦ ነበረ። ያፌት የናታን አባት መሞታቸውን ሲሰማ እብድ ሆነ። መሆን የለበትም በአሁኑ ሰዓት መሞት የለበትም፣ ብዙ ማወራርዳቸው ሂሳቦች አሉ፣ እንዴት ሊሞት ይችላል እያለም እብድ ሆነ። በጣምም ተናደደ በመሞቱ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ሐረግ ድራማ ክፍል 78 ተለቀዋል። በዚህ ክፍል በባለፈው እንግዲህ ፂና ኤፍራታ ተገናኝተው ስለ ናታን ሲያወሩ ነበር። ናታን ይሆን እንደ ያፌትን የወጋው ብላ ስትጠይቃት ፂ በጣም ተናዳ በኤፍራታ ላይ ስጮህባት ነበር። እንዴት እንደስታ ያለሽ? እንዴት ወንድሜን ትጠረጥሪዋለሽ? የእኔ ወንድም እንደዛ አያደርግም፣ እንኳን አይደለም ሰው ትንኝ ራሱ ሊጎዳ አይችልም። እንዴት እንደዛ አሰብሽው? ብላ ኤፍራታን ጥላት ሄዳ ነበር ተቆጥታ። ከዛም በኋላ ኤፍራታ ያለችበት ድረስ እየሮጠች ተከተለቻትና እኔ እና አንቺ በአሁኑ ሰዓት እንደዚህ መጣላትና መጨቃጨቅ የለብንም። ገና ወደፊት ብዙ ነገር መሰናክሎች ይገጥሙናልና እነዛን ነገሮች አብረን ነው ማለፍ ያለብን። ስለዚህ እኔ ደግሞ ናታንን ያደርገዋል ብዬ ሳይሆን ምናልባት ያው እኔን ስለወሰደበት በዛ ምክንያት ያው ፍቅር ታውቂያለሽ ብዙ ነገር ያደርጋልና በዛ ለህ ተያይዞ እሱ ወቅቶት እንደሆነ ብዬ ነው ብላ ነገሮቹን አስረዳቻት። ኤፍራታ እንግዲህ ያው ናታን እርግጠኛ አይደለችም፣ ናታን ይወጋዋል ብላ እርግጠኛ አይደለችም፣ ጥርጣሬ ነበር ለጽ የነገረቻት። ጽ ደግሞ ወንድሟ እንደዛ ስለጠረጠረችው በጣም ተናዳ ስለነበረ ያው ስታስረዳት ለመረዳት ሞከረች እና እሺ አሁን ምን ልታደርጊ አሰብሽ ስትላት፣ ይኸውልሽ ጽ እኔ አሁን ወደፊት ያፌት የሚሰራውን ስራ ለመስራት ወስኛለሁ። ምክንያቱም ካጠገቡ ቅርብ ቦታ ሆኜ እሱም እያንዳንዱ የሚያደርጋቸውን ነገሮች መከታተል አለብኝ አለቻት። ቆይ አንቺ ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? የእሱን ስራ ሰራሽ ማለት እኮ እንደሱ ወንጀለኛ ነው የምትሆኘው አለቻት። አይ እነዛ ንጹሐኖችን ለማስጣል ብዬ ወንጀለኛም ልሆን እችላለሁኝ። አሁን ላይ ለማንም የምኖርለት ሰው የለኝም፣ አንድ ራሴን ብቻ ነኝ። ስለዚህ ለራሴ መፍራት የለብኝም። በእኔ ምክንያት ብዙ ሰዎችን ነፃ ማውጣት አለብኝ። ምናልባት እንኳን ያፌት አንድ ነገር ቢያደርገኝ ይሄንን ፋይል ያዥና ያፌትንና የላክልኝ ግለሰብ በዚህ ማሳሰር ትቻለሽ እና ኢንስፔክተር ጋር ላስታወቅሽና ከሱ ጋር እየሄድሽ መረጃ እንድታመጪ አደርግሻለሁ አለቻት። እንግዲህ ኤፍራታ የምትነግራት ነገር ለህይወቷ አደጋ እንደሆነ ስላሰበች በቀላል ነገር እሺ ልትላት አልቻለችም። ታይ ትጎጃለሽ፣ አንቺ እኮ ሴት ነሽ፣ ደግሞ ያፌት የሚሰራው ስራ እንዳንቺ አይነት ህሌና ያለው ሰው ሊሰራው አይችልም ብትላትም ኤፍራታ ግን ወስና ነበረ። ከዛም በኋላ እሺ አለቻትና ወደ ቤት ሄደች። ያፌትም እንግዲህ ከታሪኩ ጋር ተገናኝቶ ስለተፈጠረው ነገር እያወራ ነበር። ናታን ነው እንደዚህ አስወጋኝ እያለ ሲነግረው ታሪኩ ግን ናታን እንዳልሆነ ጠርጥሮ ነበር። አለቃ ምናልባችም እኮ ናታን ላይሆንም ይችላል ሊወጋ፣ ምናልባችም ያንተንና የሱን ግጭት ተጠቅሞ ሌላ ሰው ሊሆን ይችላል አለው። ይኸውልህ ታሪኩ እኔ በአሁኑ ሰዓት ላይ ከናታን ሌላ ጣላት የለኝም። ሌሎቹ ጣላቶቹ ቢሆኑ ኑሮ እንደዚህ ጫራ አድርገው አይተውኝ የሚገሉ ነበረ አለው። እንግዲህ ኤፍራታ እያወሩ ትመጣለች። እንዴት ዋላችሁ ሰዎች አለችና ምንም እንዳልተፈጠረ ገባች። የት ቆይተሽ ነው ቢላትም እሷም ደግሞ ፎቶዎች ልታመጣ የሰርጋቸውን ፎቶ ልታመጣ ሄዳ ነገር ግን እንዳልተጨረሱና የጎደላቸው ነገሮች እንዳሉና ለባልሽም ነግረነዋል ሲያልቁ ቤት ድረስ እንደምናመጣ ብለውኝ ተመልሼ በእግሬ ወክ እያደረኩ መጣሁኝ። እንዴት ነህ ታሪኩ ደህና ነህ አለችውና በቃ እኔ በጣም ፀሐይ ላይ ስለቆየሁኝ ገብቼ ሻወር ልውሰድ ብላ ትታቸው ትሄዳለች። እንግዲህ ናታንና ቢኒ ደግሞ መንገድ ላይ እያወሩ እየተጫወቱ እየተሳሳቁ እየሄዱ ባለ ሰዓት ድንገት የናታን ስልክ ይጠራል። ከዛም በኋላ ደነገጠ። ምን ሆነህ ነው? ምን ተፈጠረ? ብሎ ቢኒያም ሲጠይቀው የውጭ ስልክ ነው የተደወለብኝ አለው። እና ታዲያ አንሳ ሳይዘጋ አታነሳውም እንዳለው ከዛ ያው ምናልባት እኮ ቤተሰቦች ከደወሉ ስለቆዩ እነሱም ሊሆኑ ይችላሉ አለና ስልኩን ሲያነሳው ሴት ነበረች። ሄሎ ማን ልበል ብሎ ሲያናግራት እሷም ደግሞ ቤተሰቦቹን እዛ ውጭ ሀገር ሕክምና እየተከታተሉ ባለ ሰዓት እንደምታውቃቸውና ያው እናቱም ደግሞ በጣም ስለተጎዳች ያለችበትን ሁኔታ ለማጣራት እንደደወለች ነገረችው። ናታን በጣም ደነገጠ፣ ልቡ ተሰበረ። ምን ተፈጥሮ ነው እናቴ? ምንና ነው?
ምንና ነው የተጎዳችው? ከምንስ ነው ደግሞ የምታጽናኛት? ብሎ በጥያቄ ያፋጥጣት ጀመር። የደወለችው ሴትየዋም እንዴ አልሰማህም እንዴ አልተረዳችሁም እንዴ አለችው። የበለጥ በጣም ተጨነቀ። እየተፈጠረ ያለው ነገርና የሚሰማው ነገር ለሱ አስደንጋጭ ነበረ። ምንድነው ያልሰማ ነው እያለ ሲያፋጥጣት አባዬ ደህና አይደለም እንዴ እማዬስ ደህና አይደለችም አለው። አይ እናት እንኳን ደህና ናት፣ ያው ለብዙ ጊዜ ግን አላገኘኋትም። ያ አደጋ ከገጠማት በኋላ እኮ አይቻት አላውቅም እና እንዴት እንደሆነች ታውቅ ከሆነ ምናልባት ወደ እናንተ ጋር መታ ከሆነ ልጠይቅህ ነበር የደወልኩት አለችው። ከዛም በኋላ የምን አደጋ ነው የደረሰባት ብሎ በጥያቄ ሲያፋጥጣት አዝናለሁ አቶ ናታን፣ አባትህ እኮ ከወራቶች በፊት አልፈዋል ብላ ህይወታቸው ሊያልፍ ይችላል ብላ አረዳችሁ። በጣም ደነገጠ። ስልኩን ጣለው። መቆም አቅቶት መሬት ቁጭ አለ። ቢኒያም ይሄን ያየው ደንግጦ ሄደና ናታን ምን ሆነህ ነው? ምንድነው የተፈጠረው? ማንን ነው የምታወራው? አለና ስልኩን አንስቶ ሄሎ ማን ልበል ብሎ ሲያናግራት እኔ ናታን አይደለሁም ቢኒያም እባላለሁ፣ ጓደኛው ነኝ። አሁን በስልክ ያወራችሁት ምንድን ነው ብሎ ጠየቃት ቢኒያም። እሷም ደግሞ የናታን አባት ከወራቶች በፊት እንደሞቱና እናቱ ደግሞ ባላቸውን ስላጣች ብዙ ስለተጎዳች እናቱ ባሏ ስለሞተ በዛ ምክንያት ብዙ ስለተጎዳች የት እንዳለች ራሷ አትታወቅም። በጣም ተጎድታ ነበርና ምናልባችም እቤቷ ተመልሳ ከሆነ ብዬ ነበር እኮ እየደወልኩትኝ ብላ ነገረችው። ቢኒያም በሰማው ነገር በጣም አዘነ። ናታንዬ በጣም አዝናለሁ አለውና እንደምንም ብሎ ከወደቀበት አንስቶ ወደ ቤት ይዞት ይሄዳል። ናታን ምንም ቃልም ትንፍሽ አላለም። በጣም ደንግጦና ልቦ ተሰብሮ ነበረ። በጣም የአባቱን ሞት ሲረዳ በጣም በቃ እኔጃ በጣም ደንግጦ ነበረ እና እቤት ይዞት ሄደ። እቤት ደግሞ ሎሌት አሁንም እንደታመመች ናት። አሁንም መታጠቢያ ቤት እየተሯሯጠች ትገኛለች። ገኒ ደግሞ በስተመጨረሻም ከነ ቤዛ ቤት ተመልሳ መታለች። ቤዛ ለምን አምጥታት እዛ ቤት ተመልሳ መታ ነበረ። ከዛም በኋላ ሎሌት እንደዛ ሆና ስታያት ቆይች ደግሞ ሆና ነው ብላ ጠየቀቻትና ሆዷን እያመማት እንደሆነ ነገረቻት። ከዛም በኋላ የምትጠጣው ነገር ሎሚ ምናምን አዘጋጀችላትና ቤዛ ደግሞ ገንዬ እንኳን ደህና መጣሽ፣ በጣም ናፍቀሽ ነበር። ቤቱ እኮ ያላንቺ ባዶ ነው፣ ብታይ አንቺ በሌለሽበት ቤቱ ሊበላን ነበር አለቻትና አቀፈቻት። ከዛም በኋላ እስከ ዛሬ ድረስ ያሳለፉትን ነገር ነገረቻት። ብታይ አንቺ በሌለሽበት እኔ ቤቱን ሳጸዳ፣ ጽ ደግሞ ምግብ ስትሰራ ብቻችንን እንዴት መቆም እንዳለብን እየሞከርንና እየተማርን ነበር ብታይ ገንዬ አለቻት። ገኒም ደግሞ እኔ ከሄድኩ በኋላ ለምንድነው አጋዥ አለመጣችሁት ስትላት፣ ወይስ ደግሞ እንደኔ የጀርባ ታሪክ ይኖራታል ብላችሁ ፈርታችሁ ነው አለች። አይ እንደዛ አይደለም፣ ግን ሁሌም በሰው ትከሻ መደገፉ ይከብዳል። የሆነ ሰዓት እነዛ ሰዎች ትከሻቸውን የነፈጉን ቀን እኮ መቆም ያቅተናልና እስኪ በራሳችን እንቋቋምና ያለ አጋዥ መኖር እንልመድ፣ ራሳችንም እንቻል ብለን ነው አለቻትና ቅፍ አረገቻት። ደግሞ እናቴ ብቻዬን እንዴት መልመድ እንዳለብኝና ነገሮችን በራሴ መሞከር እንዳለብኝ አስተምራኛለች አለች። ከዛም በኋላ ገኒ እንግዲህ ምን አለ እናትሽ እንደዛ አስተዋይ መሆንሽን ባየችና በሞተች ምን አለ ባየችሽ አለቻት። እናቴማ እኮ አልታደለችም፣ እንደዚሁኝ ብታየኝ ጥሩ ነበር፣ ግን ምን ታደርገዋለሽ አለች። ምን ታደርገዋለሽ ልጄ፣ እናትሽ ያለ እድሜዋ በጨካኝ ሰዎች ላይ አረፈች አለች። ከዛም በኋላ ምን ማለት ነው እናትሽ ጨካኝ ሰዎች ላይ ያረፈች ማለት ምን ማለት ነው? የምትዩን ነገር ታውቆሻል አለች ቤዛ ደነገጠችና። ከዛም በኋላ ሎሌት ይሄን ስትሰማ በጣም ደንግጣ በቃ ዋረወየው እያለች እየሮጠች አሁንም ሆዴን አመመኝ ብላ ትሄዳለች። ምክንያቱም የቤዛን እናት ሎሌት ስለገደለቻት ሚስጥሩ እንዲወጣባት አልፈለገችም ነበር። ከዛም በኋላ እንደዛው እየተጨቃጨቁ ያለ ቢኒያም ናታንን ይዞት መጣና ናታን ድንዝዝ ብሏል። በቃ ምንም የሚያደርገው ነገር የለም። አያለቅስም፣ አይናገርም። ዝም ብሎ ልክ እንደ ሬሳ ሆኖ ወደ ክፍሉ ቀጥ ብሎ ይሄዳል። ሰውንም ሰላም አላለም፣ ምንም አላለም። ዝም ብሎ ሄደ። ከዛም በኋላ እንዴ ናታን ዛሬ ምን ሆኖ ነው? ምን ተፈጥሮ ነው? ብሎ ቤዛና ገነት እንዲሁም ደግሞ ሉሊት ቢኒያምን በጥያቄ አፋጥጡታል። ከዛም በኋላ ቢኒያም ደግሞ የተፈጠረውን ነገር ነገራቸው። የናታን አባት እንዳረፈና ከወራቶች በፊት እንዳረፈና እናቱ ደግሞ የት እንዳለች እንደማይታወቅ ነገራቸው።
በጣም ደነገጡ። ለናታን በጣም አዘኑለት እና የናታን እናትም የት እንዳለች በአሁኑ ሰዓት ላይ አይታወቅም። አሁን ደግሞ ሌላ ችግር ተፈጥሯል። ጽዮን እንደማታስታውስ ነው የሚያውቁትና ጽዮንን መደበቅ ፈልገዋል። ይህን ነገር ጽ በዚህ ባለችበት ሁኔታ ማወቅ የለባትም መስማት የለባትም ብለው ወስነው እያለ ገነትም ደግሞ ናታንን ልታጽናናው ክፍሉ ድረስ ሄዳ ከጎን ሆና ስታጽናናው ነበረ። እንግዲህ ጽ ስትመጣ ደግሞ ነገሮቹን ደበቋት። ሎሊት ግን ያንን አጋጣሚ ለራሷ ልትጠቀምበት ወስናለች። ምክንያቱም ይህን ሚስጥር ለጽ እንዲነግራት ካልፈለጋችሁ እኔ የምፈልገውን ነገር አድርጉልኝ እያለች እዛ ቤት ያሉትን ሰዎች በዛ ልታስራቸው ፈልጋለች። በዚህ በከባድ ጊዜ እንኳን ለራሷ ነው የምታስበው ሎሊትና ሎሊት አሁን ለእሷ ደስታ ሆኖላታል። ኤፍራታም እንግዲህ በአጭር ጊዜ መለወጥ እንደምትፈልግና ቤትና መኪና እንዲኖራትና ከሱ ጋር ስራ መስራት እንዳለባት ነገረችው ለያፌት። ያፌትም ደግሞ አይዞሽ የኔ ቆንጆ በአንድ ቀን እንዴት ቤትና መኪና እንደሚኖርሽ አስተምርሻለሁ፣ ነገር ግን ብዙ ፈተናዎች አሉብሽ። እነዛን ፈተናዎች ካለሽ እንዴት በአንድ ቀን የፈለግሽውን ነገር ማግኘት እንደምትችይ አሳይሻለሁ አላት። ኤፍራታም ደግሞ እያስመሰለች ነበር። እሷ የፈለገችው እሱ የሚሰራበት መስሪያ ቤት አስቀጥሯት እንድትሰራና እሱ እያንዳንዱ የሚያደርጋትን ወንጀል ማወቅ ነው የፈለገችው። ከዛም በኋላ አረ እውነትን ነው አለችና እየሮጠች እቅፍ አረገችው። ያፌት ደግሞ ኤፍራታ እንድትወደው ብዙ ነገር እየሞከረ ነው። እንድታፈቅረው፣ እንድትወደው፣ እንድትቀርበው ብዙ ነገር እየሞከረ ነው እና አጋጣሚውን ሲያገኝ እቅፍ አረጋት። እሷም ደግሞ ውስጧ እየተቃጠለ ቢሆንም እያስመሰለች እቅፍ አረገችውና ስራ እንደሚያስገባት ነገራት። እንግዲህ ሎሊት እዛ ቤት የተፈጠረውን ነገር ሁሉ ለያፌት መናገር ስላለባት ደውላ ለያፌት ሁሉንም ነገር ነገረችው። የናታን አባት እንደሞተና እናቱ ደግሞ የት እንዳለች እንደማይታወቅ ነገረችው። ያፌት እብድ ሆነ። መሆን የለበትም በዚህ ሰዓት መሞት የለበትም፣ ገና ብዙ ማወራረዳቸው ሂሳቦች አሉ፣ እንዴት እንደዚህ ሊሆን ይችላል እያለ በጣም ተናደደና የቤቱን እቃ ፈጀው። የቤቱን እቃ መስበር ጀመረ። ያፌት በጣም ተናዷል። ምክንያቱም አባቱ ስለሆነ በልጅነቱ ያደረገበትን ነገር ትቶት ስለሄደ ያንን ነገር መበቀል ይፈልጋል። ያንን ነገር ከመበቀሉ በፊት ደግሞ አባቱን ሞት ቀደመው። ለምን ሞተ? እንዴት ሊሆን ይችላል? ገና ብዙ የማወራርዳቸው ነገሮች አሉ እያለ መጮህ ይጀምራል። ኤፉዬ በጣም ደንግጣ ነበረ። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ ክፍል 78 ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬው ይዤላችሁ የመጣሁት ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልኝ። ሀገራችንን ሰላም ያደርግልን።